አሬ አርሰናል ያስፈራል ጋይስ እንዲ ምንድነው እያስመለከተን ያለው ዛሬ በካራባው ካፕ 16 ዙር ጨዋታ ተካናውኖ ነበር በዚህም አርሰናል ብራይተንን በመቅጠም 2-0 በሆነ ውጤት ማሸነፍ ችሏል በሲዝኑ 14 ጨዋታዎችን አድርገው ከ14ቱ በ12ቱ ክሊንሺት አስጠብቀው መውጣት ችሏል በቃ አርሰናል የተከላካይ መስመር ግድግዳ ነው ማለት ይቻላል መታለፍ አይችልም በቃ የሚገርም ዲፌንስ እንዳላቸው እየተመለከትን ነው የምንገኘው በይሳት ስራ ፈት ከሆኑ አካሎች መካከል አንዱ የአርሰናል ግብ ጠባቂዎች ናቸው ማለት ይቻላል የምሬ ነው ዛሬ ኬፓ ነበር ግብ ጠባቂ የነበረው ክሊንሺት እሱ ማስጠብቆ ወጣል በጣም በርከት ያሉ ወጣት ተጫዋቾችን ነበር ሚኬል አርቴታ በጨዋታው ጅማሩ ላይ ላይን አፕ ላይ ይዞ የገባው ከዛ በኋላ ሰከንድ ሃፍን ሌሎች የቡድኑ ቋሚ ተጫዋቾችን ቀይሮ አስገብቶ ለመጠቀም ሞክሮ ነበር ነገር ግን ፈርስት ሃፍን ጥሩ ተመጣጣኝ እንቅስቃሴ ነበር የተመለከትነው ብራይተን ያው በሙከራ የተሻለ ነበር ነገር ግን ሰከንድ ሃፍ አርሰናል በጣም የተሻለ ነበር በኖዋኔሪና ቡካዮ ሳካ ጎሎች አማካኝነትም 2-0 ጨዋታውን ማሸነፍ ችሏል በኦክቶበር ላይ ባደረገላቸው 6 ጨዋታዎች 6ቱንም በማሸነፍ በ6ቱ ምንም ግብ ሳይቆጠርበት የሚኬል አርቴታው ቡድን አሁንም አስደናቂ ግስጋሴውን በሁሉም ውድድሮች እያደረገ እየተመለከትን እንገኛለን በቀጣይም እንግዲህ በካራባኦ ካፑ ኳርተር ፋይናል በርንሌይን የሚገጥሙ ይሆናል ማለት ነው ለማንኛውም ስለዚህ ቡድን ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ አርሰናል በሁለተኛው አጋማሽ የኢታን ንዋኔሪ አስደናቂ ጎል በተለይ የሚካኤል ሜሪኖ የተረከዝ አሲስት በጣም ከጎሉ በላይ የምታምር ነበረች ኢታን ንዋኔሪ ቀድሞ ገባ ሁለተኛዋን ጎል ደግሞ ተቀይሮ እንደገባ ቡካዮ ሳካ አስቆጥሮ በሁለቱ የሄል ኢንድ ውጤቶች አርሰናል 2-0 ማሸነፍ ስድስተኛ ተከታታይ ክሊንሺት በማስመዝገብ ወደ ሩብ ፍጻሜው ተቀላቅሏል አሁን የቶፕ 6 ቡድኖች የቶፕ 4 ቡድኖች በሊግ ካፑ 3 እና 4 ቡድኖች ናቸው የሚቀሩት አርሰናል ሲቲ እንደዚሁም ቼልሲና ኒውካስል የቶፕ 6 ቡድን ከተባለ ግን 3ቱ ናቸው ያሉ ቼልሲ ሲቲና አርሰናል ኒውካስል ብሬንፎርድ ፉላም ካርዲፍ ቀጣዩን ዙር የተቀላቀሉ ናቸው እንግዲህ ግማሽ ሩብ ፍጻሜው ደግሞ ማን ከማን ይገናኛል አንድ ትልቅ ጨዋታ ይኖራል ብዬ አስባለሁ ቢያንስ አንድ ትልቅ ጨዋታ ይኖራል ከኒውካስል ከአርሰናል ከሲቲ ከቼልሲ እርስ በርስ የሚገናኝ ቡድን እንደሚኖር እገምታለሁ ክሪስታል ፓላስ ብሬንፎርድ ፉላም ሁለተኛ እንትን ላይ የሚቀመጡ ቡድኖች ናቸው ሁለተኛ ድልድል ላይ ወይም ሁለተኛ ላይ ካርዲፍን የሚያገኝ ቡድን ግን በጣም እድለኛ ነው ከነዚህ ውስጥ ካርዲፍን የሚያገኝ ቡድን በቀላሉ ግማሽ ፍጻሜ መግባቱን ኦልሞስት የሚያረጋግጥ ነው የትኛው ቡድን ቢያገኘው ካርዲፍን ተብሎ ይገመታል ቡድኑ ባይዘው ጋይስ ዛሬ አርሰናል ያሸነፈው በህፃናት ነው ካፍ በኋላ ምናምን አስገብቶ ዋናው እነ ማጋሊስ ሳካ ምናምን ራይስ ምናምን አሁን የገቡት አለ እንጂ ጥንብ ሽማግሌች በስባሳ ሽማግሌ ክለብ 200 ሚሊዮን ምናምን ለአጥቂ አወጡ በዜሮ ለጠፍ ደስ ከዛላችሁ ነው ማን ይላችኋል እግዚኦ ማለት ሽምልስታችሁ ሁሉም አልቋል ሽምልስታችሁ አታውት ይቀባችሁ ኤስ ልስጣችሁ ንጋ ገባኝ ከትን ልስጣችሁ አለቀ እንግዲህ ልስጣችሁ በስባሳ ሽማግሌ ዛሬ በረኛዬ ስራ በዛበት እንዴ በየት በኩል ይቀመጥ እንዴ ራያ ገላውን እየታጠባ አይደል ራያ ሲፈልግ እየተኛ ሲፈልግ እየተቀመጠ አይደል ለኬፓ ጊዜ ነው እንዴ ስራ በዛበት እኮ ተሽቆጠቆጠ እኮ ልጁ ግን መቼ ያድናል ነው የምላችሁ በቃ ኬፓ ማክስ ዶማን አሪፍ ናቸው እና ሂንካፔ ወራ በስማም በቃ ማለት በቃ ነው ሂንካፔ በቃ ማለት ነው እንዴ በቃ አስመስክራለች 5 ቁጥሯን ይዛ ማለት ነው አስመስክራለች ማለት ነው እንዴ አሬ ይችላል ልጁ ጌታን ይችላል ጋይስ በጣም ነው የሚችለው ደግሞ ቼላ ናት አቤት እንዴ የቀይ ካርድ ግብሯን ገብራለች አረ በቃሽ እንዴ እዚህ ወሌው ነው ይወዱሽ ምን መሰላችሁ ቤቲንግም ከሰው ጋር ምን ተስተካከል ቼልሲ ቀይ ካርድ ብላችሁ ሂዱ በቃ ቀጥታ ማለት ነው ግን አሁን ደግሞ መረጃ ሳጣራ ምናል ኦዲ ይቀንሳል አሉ አንኛውም እንኳን ደስ አለን አሁን ወደ ትኩረት ወደ ቀጣዩ ነው አይ ቲንክ ብሬንትፎርድ ነው መሰለኝ የምናገኘው ካራብ እቺ ዋንጫ የኛ ናት በቃ ዝም ብላችሁ ማንሆን እቺ የኛ ናት በቃ ዝም ብለን መነሳሻ እናረጋታለን ለማንኛውም ገነርስ ያው መሽቷል ግን እንኳን ደስ አላችሁ ነገ በደሞ በዝርዝር እንሄድበታለን ይመቻችሁ የእውነቴ ነው ወድሻለሁ አንቺ ስላለሽኝ አመሰግናለሁ ቆራጠን ከባረክ መንገሬ ተሳካ ማናለ በምድር አንቺን የሚለካ የኔ ነሽ የግሌ የወጣሽ ከልብ ካካሌ ያንቺው ነኝ የልብሽ
ዘርገኛ አናስገባም ሰርገኛ የሆናቸውት ይዘው እየመጡ ለተመልካች ማራኪነት እነዛ ክለቦች ባልተጨነቁበት ሁኔታ አርሰናል ብቻውን ስለ እግር ኳስ ውበት እንዲጨነቅ ለምንድን ነው የሚታሰበው የሚለው ብናነሳው እንደው አርሰናል ጥሩ ጨዋታ አልተጫወተም 3 ነጥብ ሲያገኝ ጥሩ ጨዋታ አልተጫወተም የሚል መከራከሪያ ፖይንት የሚያነሱ ሰዎች የግድ ከአርሰናል ብቻ ነው ጥሩ ጨዋታ እንዲጫወት የሚጠብቁት ያኛው ቡድን በብሎክ ዘግቶ ከመጣ ያኛው ቡድን ለተመልካች የሚማርክ ጨዋታ ይዤ እመጣለሁ ብሎ ያላሰበውን አርሰናል ብቻ ከሌሎቹ ክለቦች ተለይቶ ጥሩ ጨዋታ እንዲጫወት የሚደረግበት ወይም ደግሞ መጫወት ነበረበት እየተባለ የሚተችበት ሪዝን ግን ሊገባኝ አልቻለም። በዚህ ሰዓት ደረጃ 1 ክትፎ ቤት ማለት አርሰናል ያራዳ ልጆች ማለት ነው። ምንም ነው ምልህ ፕሪሚየር ሊግ አይደለም ሊያሳስብ የሚገባው ብያለሁ። ከዚህ በፊትም ያለባቸው ውድድሮች በጠቅላላ አርሰናል እጅግ በጣም አስፈሪ ነው የሚሆነው ነው። የቡድን ዴብዝ ማለት ይሄ ነው። ጥራት ያለው ዴብዝ በቃ አልኩ እኮ ደረጃ 1 ክትፎ ቤት አርሰናል፣ ሌላ ጥያቄ የለውም። በየትኛውም ደረጃ ሊያናግር የሚችል ቡድን ነው አርሰናል ማለት ነው። የፈለግከውም ቤንቹን ገባ ቋሚውን ገባ አይቀርልህም። ልታገባ እንዳታስበው። እንደውም ዛሬ ብራይተን ትንሽ ተፍተጭሮ ነበረ፣ ነገር ግን ሊሰሟቸው አልቻሉም። በየትኛው መንኩድ አስተናግዶ መውጣት የሚችል ክለብ ሆኗል አርሰናል ማለት ነው። ሚካኤል አርቴታ ሳይታሰብ እጅግ በጣም አስፈሪ ክለብ ነው እየሰራ ያለው ማለት ነው። አሁን ቻምፒዮንስ ሊግም ሆነ ፕሪሚየር ሊግ የሚገጥሙ ክለቦች እያሰቡበት እንዲገቡ የሚያስገድድ ቡድን ነው ተሰርቶ ቁጭ ያለው ያራዳ ልጅ ማለት ነው። እለት ወደ እለት አስፈሪነቱን ጨምሯል። ጎል ልታገባበት አይደለም ልትሞክርበት ፍቃድ እየሰጣህ አይደለም። ብራይተን ሞክራለሁ ብሎ አሰበ፣ ሳካ ገባ፣ አሳካ ብሎ ወጣል ያራዳ ልጅ። ምንም ሌላ ነገር ውስጥ አይገባም። መሮታል አርሰናል ያራዳ ልጅ። የሚገባበትን ያገኘውን ሁሉ እምሽክ ነው። ጋይስ ቀልዱ ብሽሽቁ ምናምን እንዳለው ነው። እኔ አርሰናል ነገር ግን የምር አላማረኝም። እንዲህ በተለይ ዲፌንሳቸው ምንም ደስ አላለኝም። የምር አስጊ ሆነ ይገኛል አርሰናል ዘንድሮ 3 ጎል ብቻ የተቆጠረባቸው ታውቃላችሁ አይደል? 3 ጎል ብቻ። 3 ጎል ማለት ምን ማለት ነው? 3 ጎል እኮ በአንድ ጨዋታ የሚገባባል። 3 ጎል ብቻ የተቆጠረባቸው። ከዛ ቢጠፋ ጎል ማግባት ቢያቅታቸው ኮርና አያቱም። በቃ የሆነች አንድ ጎል አያቱም። አንዳገቡ ማለት ጨረሱ ጨዋታውን። እንደዚህ አድርገህ ደግሞ ጎል ማይገባብህ ከሆነ እንደዚህ አይነት ክርችም ያለ ጠንካራ የተከላካይ መስመር የምትገነባ ከሆነ ቲም ለዋንጫ ያሰጋል ማለት ነው። ስለኔ አርሰናል ስለሆነ ዋንጫ ይበላል ለማለት ይከብደኛል ኖርማሊ ለማመን ግን ላይክ እውነቱን ተናገር ከተባለ የምር እየፈራው ነው። የምር የሆነች ያክል ስጋት አለች በውስጤ ማለት ነው። የሆነ ያለ አማረኝ ነገር አለ ዘንድሮ። ሌሎች ቲሞች እየቀላቀሉ ነው ከሲቲ ውጪ። የአርሰናል ዲፌንስ የማይቀመስ ሆኗል። ሜቢ 2004 ላይ 2005 ላይ ሞሪኒዮ የያዘው ሪካርድ አለ አይደል? በአንድ ዓመት 15 ጎል ምናምን ብቻ የገባበት ያንን ሊሰብሩ ይችላሉ። አሁን እየሄዱበት ባለበት አካሄድ የሚሄዱ ከሆነ ማለት ነው። ጭራሽ መፈጠር የለበት ነገር ነው። አባሏት እዲ ሼባው አረ በቃ እዲ ወጣሽ እኮ ከካራቦ በቃ ወጣሽ። በፈርስት አፍ እኮ ጨረስሽ። ሰከንድ አፍን የምትመለሱም አይመስለኝም። እኔ ንግባ የሚሉ ላይ አይመስለኝም ተጫዋቾቹ። አረ ይሄ ተጫዋች ማለት ነው እስማኤል አሳር ከሊቨርፑል ጋርማ የሆነ ችግር አለበት። እንዴት ነው የሚጠላችሁ ግን? እንዴት ነው እናንተ ላይ ማግባት የሚቀለው? አሰላለፉን ካያችሁት ምንም ግልጽ ነው እንደምትገረፉ እንደምትሸነፉ ግልጽ ነው። ግን ሊቨርፑል በዚህ ልክ አረ ወገን ወዴት እየሄዳችሁ ነው? አርኔ ስሎት ሊባረር ነው መሰለኝ። ቤተሰብ አርኔ ስሎት ሊባረር ነው መሰለኝ። የኛዎቹ ራሱ እየቀለዱ ነው። እኔ አላማሩኝም። ቤተሰብ የኛዎቹ ራሱ ኮስተር ብለው ካላገቡ በስተቀር ደስ አላሉኝም። ለማንኛውም ሊቪያንስ እንጃ እኔ የእናንተ ነገር ቶቶ ስፖርት ላይ ተጫወቱ። ባይዘዌ ቶቶ ስፖርት ላይ ተጫወቱ። ሬጂስተር ስላደረጋችሁ 50 ብር ዲፖዚት ስላደረጋችሁ የ50 ሺህ ብር ስፒን አለ። ስፒኑ እድለኛ ካረጋችሁ 50 ሺህ ብር ድረስ አላችሁ። ዶሮም አለች። ይመቻችሁ። እንግዲህ የኛዎቹ አደራ እንዳታሳፍሩ። ቤቲኒ ለመጣው ለሄዶ እሰጣለሁ፣ በደንብ አድርጌ እሰጣለሁ። ምን አይነት ደንቆሮውን አሰልጣኝ ነው ደግሞ! ደንቆሮ አሁን ቢያንስ ካራቦ ቢያንስ ለሊቨርፑል አይደለም። ከኔ ካለፈ ካራቦም ላርሰናል ልበል፣ እኔ ካልበሉት ላርሰናል ልበል። ካራቦም ቢያንስ ካራቦ በሜዳችን 3-0 ፓላስ። ደንቆሮ የሆነ መላጣ አሰልጣኝ ወይ ይሰራልን። ላስቲር ሰራልን በደንብ አድርጎ ይሰራልን። አታለለን። ቤት ነው ብርግዲ ነን
መተከዝ በቃ ለቁ ቤቲ ነኝ። አሁንማ ዓለም ያወቀልኝ አለላይ ቤቲ ነኝ። አለላይ በሚዲያም ከሚዲያም ውጭ ሰጣለሁ እና አሁን ከኔም ካለፈ ለአርሰናል ነው በቃ ለቁ ማሻገር ነው ስራዬ። ምንም የምፈጥረው ጉዳይ የለም። አርስዬ ተመልከት ወንደ ቡካዮ ንጉሱ ነግሬሃለሁ። ምንም ዋንጫ ምንም ርህራሄ የለንም። ምንም የሚቀረን ዋንጫ የለም። አሁን ሼባውም ተሰናብታለች፣ ዶሮዋም ተሰናብታለች። የቀረው ያ ሲቲ ነው። ምንም የሚቀረን ነገር የለም። 4 ዋንጫ ለ4 ዋንጫ ነው ዘንድሮ የምንጫወተው። አለቀ በቃ። በዚህ አጋጣሚ ቶቶ ስፖርት ላይ ገብተህ መጫወት እንዳትረሳ። ዲፖዚት ስታደርግ ስፒን አለ እስከ 50 ሺህ ብር ትሸለማለህ። ከዛም አልፎ ዶሮ አለች። ብቻ በቃ ዝም ብለህ ሴት ፒስ ሳናገባ ግን ምንድነው ያለ ሴት ፒስ ደስ አይልም። ሌሊት ላይ ስለሆነ ቪዲዮ ቫይራል ስለማይወጣ በደንብ ኮፒ ሊንክ ሼር ሪፖስት አድርጉት ሁላችሁ ማለት ነው። ፔሮ ሂንካፔ ምን አይነት ተጫዋች ነው? ማስኩዌራ ምን አይነት ተጫዋች ናቸው? ቆይ እንዴ እኛ እኮ ሳሊባና ማጋሬሽን ይዘን እኮ ጎላችን አልተደፈረም ብለን የምንዘንጠው በቢ ገብተን በፔሮ ሂንካፔና ተጫውቶ በማያውቀው በአርሰናል ቋሚ ሆኖ ብዙ ድል ያልተሰጠው በቃ እና በሞስኬራ ገብተን ጎላችን ሳናስደፈር መቼ ነው የሚገባብን? አርቴታ አውት። ለምንድነው ያ ሁሉ ኦን ታርጌት የተሞከረ? ምን ትላለህ? አረ ግን እግዚአብሔር ምን አይነት ድንቅ ልጆች ነው ያገኘነው። ሲሪየስሊ ማለት ነው። የዘንድሮ የስኳድ ጥራታችን ስኬታማ እንድንሆን ግንቦት ወር መጨረሻ ላይ ማንሳት ያለብንን ትሮፊዎች እንድናገኝ በቃ የሚያደርገን ማለት ነው። በአጭሩ ዛሬ አሸንፈናል። ሼባው ተለጥፏል። ሰላም አላት እሷ ሰላም አላት። ለማንኛውም መቻችሁ መልካም አለ